እስመ መላከ እግዚአብሔር በጊዜ ወርድ ውስተ መጥማቃት ይታወቅ ማይ። የእግዚአብሔር መልአክ ብርሃናዊው መልአክ ከሰማይ ሲወርድ ቅዱስ ሚካኤል ከሰማይ ሲወርድ ወደ መጠመቂያ ውሃ ውስጥ ሲገባ ውሃውን ሲነካው ውሃውን ሲያየው ውሃው ይናወጥ ነበረ። የሚፈውስም ቅዱስ ውሃ ይሆን ነበረ። ዮሐንስ ወንጌል ምዕራፍ 5 ከቁጥር 4 ላይ መላእክት መውጣት መውረድ አቁመው ነበር። ይህንን ታሪክ ስናነብ ግን ወደ ውሃው አካባቢ ወደዚህ ወደ ቅዱስ ውሃ በሽተኞች ወደ ተሰበሰቡበት የጸበል ቦታ ኢየሱስ ክርስቶስ ይመጣልና አንድ በሽተኛ ስለነበረ የማያምን በሽተኛ በኢየሱስ ክርስቶስ አምላክነት የማያምን በሽተኛ በመላእክት አማላጅነት የማያምን በሽተኛ ይልቁንም መላእክትን ወይንም መልአኩን እግዚአብሔር ብሎ በተሳሳተ እምነት ውስጥ የነበረ መጻጉ የተባለ በሽተኛ ያለበት ቦታ ከቤተ መቅደሱ አጠገብ የጸበል ቦታ ምጥማቃት የመጠመቂያ ቦታ በዚያ ውሃ ነበረ። ያንን ተራውን ውሃ መጠመቂያ ቅዱስ ውሃ የሚያደርገው ግን ከሰማይ የሚወርደው መልአክ ነው። እርሱም ማን ነው? ቅዱስ ሚካኤል ነው። መልአኩ ቅዱስ ሚካኤል ነው። ከውሃ ጋር በተያያዘ ተአምር የሚሰራ በውሃ ላይ የተሾመ ማን ነው ተብላችሁ ብትጠየቁ ከመላእክት መካከል እርሱ ቅዱስ ሚካኤል ነው። ለዚህ ነው በቤተ ክርስቲያናችን አስተምህሮ የቃና ዘገሊላ በዓልን ስናከብር በዓሉን ከሚካኤል ጋር ደርበን የምናከብረው ከሚካኤል ጋር አንድ አድርገን የምናከብረው በውሃ ላይ የተሾመ ተራውን ውሃ ራቁቱን ያለውን ውሃ የሰፈሩን ውሃ የቧንቧውን ውሃ በቡራኬ ቅዳሴ ጸበል የሚያረግ ቅዱስ ማይ የሚያደርግ ስልጣን የተሰጠው መልአኩ ቅዱስ ሚካኤል ነው። ለዚህ ነው ስለ ሚካኤል በውሃ ላይ ስለመሾሙ ተራውን ውሃ ጠበል እንደሚያደርግ ሊነግረን ወንጌላዊው ዮሐንስ የእግዚአብሔር መልአክ በወረደ ጊዜ ወደ መጠመቂያው በመጣ ጊዜ ውሃው ይታወክ ነበር። መታወክ ታውቃላችሁ? እንዲጠራ የእግዚአብሔር ውሃ እንዲሆን ይነዋወጽ ነበር። በግዕዝ ነው ይታወክማ የሚለው ይነዋወጽ ነበር። ያን ጊዜ የእግዚአብሔር መንፈስ መልአኩ ከወረደበት በኋላ የእግዚአብሔር መንፈስ የሚፈውስ መንፈስ በውሃ ላይ ይሰፍ ነበር። ወዲያው የእግዚአብሔር መንፈስ ውሃው ላይ እንደሰፈፈ ገብቶ የሚጠመቅ ሰው ይፈወስ ነበር ይላል። ታዲያ ይሄንን የውሃውን መናወጥ የሚጠብቅ አንድ የ38 ዓመት በሽተኛ ስሙ መጻጉ ነው የሚባለው። የበሽተኝነት ስሙ ነው፣ የመጠሪያ ስሙ አይደለም። ዋና ስሙማ አልተመዘገበም። በሽተኛው ጎባጣው ሰውነቱ የሰለለው ማለት ነው። በዚህ ነው የሚጠራው። አንዳንዴ በበሽታችን እንጠራለን ካልተፈወስን። ስንፈወስ ግን እግዚአብሔር እኮ አድኖታል፣ አያገሌን አድኖታል፣ አቶ ገሌን አድኖታል፣ ወይዘሮ ገሌን አድኗታል እግዚአብሔር ተብሎ በስማችን እንጠራለን። ካልዳንን ግን ካልተፈወስን ግን በበሽታችን የምንጠራ ብዙ ሰዎች አለን እኮ። በበሽታችን እድሜ ያልካችንን ያ እንትን በሽታ ያለበት እየተባልን እኮ እንጠራለን። ካልተፈወስን ለመፈወስ ወደ ጸበሉ መምጣት ነው። መልአኩ ወደሚወርድበት ጸበል መልአኩን አማላጅ ብሎ ማመን ነው። ኢየሱስ ክርስቶስን አምላክ አዳኝ ብሎ ማመን ነው። መጻጉ ግን ኢየሱስን አያምንም፣ አዳኝ ነው አይልም። መልአኩን የሚያምነው መልአኩ ቅዱስ ሚካኤልን እግዚአብሔር ነው ብለው ከሚያምኑ ሰዎች መካከል ነው መጻጉ። በብሉይ ኪዳን ከፈሪሳውያን መካከል ሰዱቃውያን የሚባሉ ከሰዱቃውያን መካከል ደግሞ ኢሴኖች የሚባሉ ቡድኖች ነበሩ። መልአክ እግዚአብሔር ነው የሚሉ ቡድኖች። ዛሬም እነዚህ ቡድኖች መልካቸውን ለውጠው የምን ምስክርነን ምናምን እያሉ እኛም ከተማ አሉ። መልካቸው ተቀይሮ ነው ሚካኤል እግዚአብሔር ነው የሚሉ ሚካኤል ኢየሱስ ነው የሚሉ። አረ ሚካኤል እንዳይቀስፋቸው ሰይፍ እኮ አለው ሚካኤል።
ታጥቋል እኮ የእግዚአብሔርን መንበር ያስከበረ ሳጥናኤልን ከላይ አምዘግዝጎ የጣለ አው ሚካኤልን እግዚአብሔር ብንለው ይሰማናል አይሰማንም ሚካኤል አማላጅ የእግዚአብሔር መልአክ ነው እግዚአብሔር አይደለም ግን አማላጃችን ነው ክብር ምስጋና ለመድኃኔዓለም ይሁን አማላጃችን ነው መጻጉዕ ግን እግዚአብሔርና መልአክ ተደባልቆበታል ስለዚህ ወደ ጠበሉ መሄድ አልቻለም ኢየሱስ ክርስቶስ ሊያድነውም ሊገስጸውም ወደ መጻጉዕ መጣ ሲመጣ የጠየቀው ጥያቄ ምን እንደሆነ ታውቃላችሁ ልትድን ትወዳለህን አለው ሰውየው እኮ መዳን አይፈልግም እዛ ልመና ጀምሯል ቀኑ ሙሉ ይለምናል ብር አለው አንዳንድ የኔቢጤዎች እኮ ከተማችን ላይ እኮ ግራውንድ ፕላስ 7 ፎቅ ያላቸው እኮ የኔቢጤዎች አሉ የሚለምኑ ቡቱቶ ለብሰው ይለምናሉ ግን እንጻ ያከራያሉ አራጣም ያበድር እኮ የኔቢጤ ያለ ከተማው ውስጥ አራጣ አበዳሪ የኛ ሀገር ህዝብ ሃይማኖተኛ ነው ስለ ማርያም ሲባል ይሰጣል ስለ መድኃኔዓለም ሲባል ይሰጣል ልመና ታክስ የለው ቫት የለው ገቢዎች አይሄድ የትም አይሄድም እኮ አይደል እንዴ ዝም ብሎ መሰብሰብ ነው ይሄም መጻጉዕ ጸበሉ አጠገብ ሄዶ ገንዘብ ይሰበስባል ግን አይጠመቅም 38 ዓመት አስቡት ለምንድነው ማትድነው መዳን ትፈልጋለህ ብሎ ኢየሱስ ክርስቶስ ጠየቀው ሲመልስ ምን አለ አዎ መዳን እፈልጋለሁ ግን እኮ መልአኩ መጥቶ ውሃውን ጠበሉን ሲያናውጠው እኔ ቀድሜ ልገባ ስል እኮ እንደው ሌሎች ይቀድሙኛል አለ ውሸቱን ሌሎቹም እኮ እንደሱ በሽተኞች ናቸው ብዙዎች ድነዋል እሱ ያልዳነው ለምንድነው እስኪ አስቡት መጻጉዕ ማለት ምንድን እግር የሌለው እጅ የሌለው ድቡልቡል ሰውነቱ የሰለለ ጸበሉ አጠገብ ያለ 38 ዓመት አስቡት ቀስ ይያለ አንድ ቀን አንዴ ከብለል ቢል በሁለተኛውም ቀን አንዴ ከብለል ቢል በሶስተኛውም ቀን እንዴ 38 ዓመት ሙሉ ቢንከባለል ጠበል ውስጥ አይገባም እንዴ ግን መዳን አይፈልግም እግዚአብሔርን መፈታተን ነው የሚፈልገው ተውት ይሄንን መጻጉዕ ለመዳን ከፈለገ በሚካኤል አማላጅነት የሚያምን ቢሆን በእግዚአብሔር አምላክነት የሚያምን ቢሆን መጻጉዕ አጠገቡ እኮ ሌላ አይነ ስውር አለ ሊፈወስ የመጣ ከአይነ ስውሩ ጋር እኮ ተባብሮ ወደ ጸበሉ መሄድ ይችላል ምን ብሎ አትሉኝም የአንድ ገበሬን አባባል ላስታውሳችሁ ከዚህ በፊትም ጠቅሼላችኋለሁ በሌላ ጉዳይ ገበሬው ምን አለ በዚህ በግዕዝ መጽሐፋችን መጽሐፈ ፈላስፋ ላይ የተጻፈ ታሪክ ነው እውርኒ በአይነ ሃንካስ ነጸረ ወአንካስኒ በእግረ እውር ሆረ ወበክሌ ሆሙ ወይንየ ተመዝበረ ምን ማለት ነው እውር አይነ ስውር የሆነ አይን የሌለው ሰው በአንካሳ አይን እያየ እግር የሌለው ሰው ደግሞ በአይነ ስውር እግር እየሄደ ተባብረው ሁለቱ ማሳዬን አበላሹት ወይኔን መዘበሩብኝ አለ ገበሬ አያችሁ ተባብረው መሄድ የማይችለው እግር የሌለው ሰው የአይነ ስውሩን እግር ተጠቀመ አይነ ስውሩ ደግሞ እግር የሌለውን ያንካሳውን አይን ተጠቀመ ተባብረው ማሳ አጠፉ ወይን ቀጠፉ በሉ ጠገቡ ይሄ መጻጉዕም እኮ ካንዱ አይነ ስውር ጋር ተባብሮ እኮ ሮጦ መግባት ይችላል ግን መዳን አይፈልግም በሚካኤል አማላጅነት አያምንም በኢየሱስ ክርስቶስ አዳኝነት አያምንም ኢየሱስ ክርስቶስ እኮ ሲያድነው ምንድነው ያለው ዳግመኛ ኃጢአት እንዳትሰራ ከዚህ ባሰ እንዳያገኝ ስለዚህ ኃጢአት ሰርቷል ኃጢአቱ ምንድነው የዮሐንስ ወንጌል ምዕራፍ 9 ላይ ያለው ሌላ መጻጉዕ አለ ኃጢአት ያልሰራ መጻጉዕ ግንባሩ ላይ አይን የተሰራለት የተፈጠረለት መጻጉዕ አለ እሱ ንጹህ ነው እሱ ቅዱስ ነው ይሄኛው መጻጉዕ የዮሐንስ ወንጌል ምዕራፍ 5 ላይ ያለው ግን ኃጢአት አለበት እድሜው ስንት ነው አልኳችሁ 38 ኢየሱስ ክርስቶስ እሱ ጋር የመጣ ጊዜ ክርስቶስ እድሜ በዘመነ ስጋዌ ስንት ነው 30
30ማ ተጠመቀ 33 እሺ መጻጉ በስንት አመት ልዩነት አመጣ የመጻጉ እድሜ የስንት አመት አመጣ 5 አመት ይሄውላችሁ በ5 አመቱ ነው ኃጢአት የሰራው ምን ብሎ አትሉኝም በሀገራቸው ሁከት ነበርና ንጉስ ሄሮድስ ኢየሱስ ክርስቶስን ለመግደል አዋጅ ሲያወጣ ኢየሱስ ክርስቶስ በሕፃንነቱ እንዲገደል መመሪያ ሲወጣ እመብርሃን ድንግል ማርያም ልጇን አቅፋ ወደ ግብጽ ስትሸሽ የመጻጉ እናትም መጻጉን አዝላ ልጄን ይገሉብኛል ብላ ትሮጥ ነበር አዋጁ ኢየሱስ የቱ እንደሆነ ሄሮድስ አያውቅም ሄሮድስ ያዘዘው አዋጅ ምን የሚል ነው ከ2 አመት በታች ያሉ ሕፃናት ይገደሉ ብሎ ነበር ታዲያ በዚህ አዋጅ ሰለባ ሆናለሁ ብላ የመጻጉ እናት መጻጉን አዝላ ስትሮጥ ከመቤታችን ጋር መንገድ ላይ ተገናኙ ማርያምን ድንግል ማርያምን የመጻጉ እናት ታውቃታለች ማርያም ሆይ የኢየሱስ እናት ማርያም ሆይ ወዴት እየሄድሽ ነው ወዴት እየተጓዝሽ ነው አይ ንጉስ ሄሮድስ ልጄን ሊገልብኝ ስለሆነ ወደ ግብጽ እየሸሸው ነው ብላ እመቤታችን ሄደች እመቤታችን እንዳለፈች ኢየሱስን ይዛ እንዳለፈች የሄሮድስ ወታደሮች ወይንም ጋሻ ጃግሬዎች ደረሱ ያኔ እመቤታችንን ማርያምን አላገኟትም የመጻጉን እናት ግን አገኟት ማንን አዝላ መጻጉን ማርያምን አይተሻል የኢየሱስን እናት አይተሻል ኢየሱስን አይተሻል ልናጠፋቸው ልንገላቸው እንፈልጋለን ብለው ወታደሮቹ ጠየቁ ያን ጊዜ ሴትየዋ ፈርታ ዝም አለች መጻጉ ጀርባ ላይ አልነበር በአፉ አሞጠሞጠ ታውቃላችሁ በአፉ ማሞጥሞጥ አቅጣጫ አሳየ በዚህ ጋር ሄደዋል አለ በአፉ መራመድ የሚችለው ልጅ እናቱ ጀርባ ላይ ደርቆ ቀረ ያን ጊዜ ናውረድ ብትለው እናቱ መውረድ አልቻለም ተጥመልምሎ ቀረ ወስዳ ቤተሳይዳ ከሚባል አሁን መልአኩ እየወረደ ከሚያናውጠው ከሚቀድሰው ጸበል አጠገብ አስቀመጠችው እዛ ከርሞ ክርስቶስ ግብጽ ሄዶ ከግብጽ ተመልሶ ኢየሩሳሌም ሲያስተምር በ33 አመቱ ክርስቶስ መጻጉን እዛ መጠመቂያ ጋር አገኘው መጻጉ በመጀመሪያ የሚያሾፈው ማላይ ነው ኢየሱስ ላይ ወገኖቼ እስኪ ወደ ጸበል ስንሄድ እኮ በመጀመሪያው ዋና አስፈላጊው ማመን ነው ማመን መጻጉ እኮ አያምንም እግዚአብሔርን የተሳደበ ኢየሱስ ክርስቶስን ያሳደደ የሄሮድስ አባሪ ተባባሪ የሆነ እመቤታችን እንድትገደል የጠቆመ ሕፃን ሆኖ ሕፃናት ኃጢአት አይሰሩም አይባልም ይሰራሉ ሕፃን ሆኖ ኃጢአት ሰራ ኢየሱስ ክርስቶስ ግን ሲያድነው ዳግመኛ ኃጢአት እንዳትሰራ ከዚህ ባሰ እንዳያገኝ ኃጢአት አትስራለው ዛሬ ከኛ በላይ እኮ ሕፃናት ቤት ውስጥ ሲደባደቡ አታዩም እንደ አንዱ ሕፃን ከሌላው ሕፃን ጋር ለምንድን ነው መደበደበው ስትል ሰደበኝ ይላል ምን ብሎ ሰደበ ስትለው ሕፃኑን በሆዱ ሰደበኝ ይላል በምኑ ሰደበኝ ይላል አያችሁ የሆድ ቋንቋም ያቃሉ ሕፃናት እኛ ገና የዚህ የራሳችንን ቋንቋ ገና መግባባት አልቻልንም አይደል ሕፃን ልጅ በሆዱ ሰደበኝ ብሎ ይጣላል የሰውን ሆድ ማንበብ የሚችል ሕፃን ክርስቶስ ወዴት እንደሚሄድ የሚያውቅ ሕፃን የክርስቶስን አምላክነት የሚያውቅ ሕፃን ግን ክርስቶስ እንዲሰደድ ክርስቶስ እንዲገደል በሄሮድስ መከራ እንዲደርስበት የፈቀደ ሕፃን መጻጉ ጸበል አጠገብ ወደቀ ጸበሉ ግን ሊያድነው አልቻለም እግዚአብሔር ሲመጣ እኮ አይ ጸበሉን ተወው እኔ ያለሁልህ እንደሚለው መንገደኛው እንደሚጠቅሰው አይደለም እኮ ኢየሱስ ወደ መጻጉ የመጣው እኮ መፈራረጃ ሊያረጋው እኔ ጌታ ነኝ እኔ አምላክ ነኝ ወደ ጸበሉ የሚወርደው ደግሞ ማን ነው መልአክ ነው ብሎ የመልአክንና የእግዚአብሔርን ልዩነት ሊያስረዳው እሺ ዳን ግን ኃጢአት እንዳትሰራለው ከዛ ቤተ መቅደስ መጣ መጻጉ ድኖ ኢየሱስ ክርስቶስ አልጋህን ተሸከመ ሂድ ሲለው መጻጉን እኮ ዝም ብለ ሂድ ማለት ይችል ነበር ግን በማዳን ስራ ውስጥ ክርስቶስ ባደረገው የመፈወስ ስራ ውስጥ እንከን የሌለበት
መሆኑን ለማሳየት የእጁ ታምራት ፍጹም መሆኑን ለማሳየት አልጋን ተሸክመ ሂድ አለው። ተሸክሞ እየሮጠ ነው ሄደው። አልዳንኩም እንዳይል እኮ ነው። አይ እንደገና ሳይድ ኢፌክት ነበረው በኋላ ደግሞ እግሬን አመመኝ እንዳይል እኮ ነው። አልጋውን ያሸከመው ጠንካራ መሆኑ እንዲታወቅ ነው የተፈወሰው መጻጉዕ። ግን የሱ ጥንካሬ ቤተ መቅደስ መጣ። መጻጉዕ ቤተ መቅደስ ሲመጣ ኢየሱስ ክርስቶስን አየው። ያን ቀን በደንብ አላስተዋለው ነበር። የፈወሰው ቀን ሲገናኙ አንተ መጻጉዕ እኔ እኮ ነኝ የፈወስኩ እኔ ነኝ ያዳንኩ ሲለው ኢየሱስ ክርስቶስ አንተን አይደል እንዴ የምፈልገው? ማን ፈውሰኝ አለ? ማን አድነኝ አለ? የሰንበት ቀን ሰንበታችንን ሽረ እንዴት ታድነኛለህ ብሎ ለአይሁድ ለሊቀ ካህናት ሄዶ ነገረ። ክርስቶስን ሊገሉት ፈለጉ። ወገኖች ተመልከቱ፣ እንደዚህ የማይነስ ሰው አለ። ከዳነ በኋላ እግዚአብሔርን የሚከስ፣ ከዳነ በኋላ ቤተክርስቲያንን የሚያፈርስ፣ ከተፈወሰ በኋላ ቅዱሳንን የሚያሳድድ፣ እመብርሃንን ድንግል ማርያምን የሚያሳድድ፣ ሚካኤልን የሚያሳድድ፣ ከተፈወሰ በኋላ ከዳነ በኋላ አልዳንኩም የሚል እኮ አለ። ኦርቶዶክስ ተዋሕዶ ቤተክርስቲያን ነበርኩኝ፣ ድሮ ዲያቆን ነበርኩኝ፣ ቄስ ነበርኩኝ፣ የጳጳስ ዘመድ ነበርኩኝ፣ መነኩሴ ነበርኩኝ ይልና የቤተክርስቲያኒቷን በረከት የሚያጣጥል ስንት መንገደኛ አለ መሰላችሁ? መንገደኛውስ ለይቶለት ሄዷል። እዚህ ውስጥ ሆነን ለመፈወስ ጸበል ሄደን ለመጠመቅ የምናወጣውስ ክራይቴሪያ አስባችሁታል? አንዳንድ ሰው አለ እንደው ጸበል ሄዶ መጠመቅ ይፈልጋል፣ ግን በመጀመሪያ ምን ያረጋል? እጣ ያወጣል። የኡራኤል ይሻለኛል የገብርኤል ይሻለኛል የሚካኤል፣ መላእክቱን ለማጣላት። ለምንድን ነው እጣ የምታወጡት? ማመን እኮ ነው። በጸበሉ ማመን ነው። በጸበሉ ላይ የሚያርፈው መንፈስ የእግዚአብሔር መንፈስ ነው፣ የሚቀድስ መንፈስ ነው። ገብርኤልም ቢያናውጠው፣ ሚካኤልም ቢያናውጠው፣ ሩፋኤልም ቢያናውጠው ውሃውን የማን መንፈስ ነው ውሃው ላይ የሚያርፈው? የእግዚአብሔር መንፈስ ነው። የሚፈውሰው እሱ ነው። ቅዱስ የሚያረጋው እሱ ነው። ክብር ምስጋና ለመድኃኔዓለም ይሁን። እኛ ግን እጣ በማውጣት መላእክትን የምናደባድብ፣ ቅዱሳንን የምናደባድብ ብዙ ሰዎች አለን እኮ። አናምንማ እምነታችንን አይ እንደው እኮ ሰው ሲለኝ አልሰማ ብዬ ኡራኤል ሂድ ሲሉኝ እምቢ ብዬ ገብርኤል ሄጄ እኮ ነው ያልዳንኩት ይላል። ከዛ ሰው ሲለኝ እንጦጦ ሂድ ተብዬ እንጦጦ አልሄድም ብዬ ሸንኮራ ዮሐንስ ሄጄ እኮ ነው እንደዚህ ሆንኩት የሚል እኮ አለ። ያንተ የልብህ እምነት ለእግዚአብሔር ያለ ቅርበት እግዚአብሔር በውሃው ላይ በቅዱስ ውሃው ላይ ይፈውሰኛል ብለህ ማመንህ ነው እኮ ከእግዚአብሔር ጋር ያለ መጣበቅ መተማመን። ስለ መላእክት ያለ ትክክለኛ ዕውቀት፣ ስለ ቅዱሳን አማላጅነት ያለ እውነት እኮ ነው የሚያድንህ እንጂ እጣ ተው። ለማንኛውም ጸበል ማለት መላእክት የሚረቡበት የሚያናውጡት የቅዳሴ የሥርዓተ አምልኮ ቅዱስ ውሃ ነው። እሁድ እየመጣን እናስቀድሳለን። ዕለት ዕለት እየመጣን እናስቀድሳለን። አዎ ክርስቶስ ይህ ስጋዬ ነው ብሉ፣ ይህ ደሜ ነው ጠጡ ያለውን ስጋውና ደሙን እንቀበላለን። ካህናት አባቶቻችን ደግሞ አይ ምእመናን ለመጣ ነው ምእመናን ሁሉ ደግሞ ከቅዳሴ ጸበሉ ያሳትፉናል። ያ የቅዳሴ ጸበል ማለት መላእክትም እኮ አብረው ከካህኑ ጋር ይቀድሳሉ፣ ከቄሱ ጋር ይቀድሳሉ። አሐዱ አብ ከሚለው ካህን ጋር እኮ መልአክ አለ፣ ከንፍቁ ካህን ጋር እኮ መልአክ አለ፣ ከዲያቆናቱ ጋር መላእክት አሉ። የመላእክት መውረድ ተራውን ውሃ ቅዳሴ ጸበል ያረጋዋል። መላእክት ያናወጡትን ውሃ ነው የምንጠጣው የምንፈወሰው። ቤተሳይዳ ማለት የምህረት በር ማለት የምህረት ቦታ የምህረት ቤት ማለት ነው። ምህረት የሚያሰጥ ጠበል አለ። ሰዎች የሚፈወሱበት፣ ድውያን የሚፈወሱበት፣ ለምጻሞች የሚነጹበት ያ ጸበል የቤተሳይዳ ጸበል ውስጥ ለውስጥ ሄዶ ውሃው ቅዱስ ውሃ ቤተ መቅደስ ውስጥ ይመነጫል። ልክ እግዚአብሔር ኤደን ገነትን ከፈጠረ በኋላ ከኤደን የሚፈልቁ አራቱ አፍላጋት ፊሶን፣ ጊዮን፣ ኤፍራጥስና ጤግሮስ የሚባሉት አራቱ ወንዞች
ወዴት ሄደው ይፈሳሉ ይላል? ገነት ውስጥ ሄደው ይፈሳሉ። አዳምና ሔዋን ይጠጡታል። ጸበል ነበር ይላል መጽሐፍ ቅዱስ። ያ ጸበል አሁንም እኛ ቤተ መቅደስ አለ። ክብር ምስጋና ለመድኃኔዓለም ይሁን። ጽርሐ አርያም ክብርሽ ገናና